ማላወራቸው ብዙ ነገሮች አሉ። በዚህ ደረጃ አታክ እያደረገች ኢሮፕ ላይ ተቀምጠሽ ዞኒ እንኳን እንትን አትልም። እንደዚህ አይነት እንትንም ያላት አይመስለኝም። አንቺ ሳምሪ ግን ማለት ነው ብዙ አይነት ንግግር እየተናገረችሽ ብዙ ነገር እያለችሽ ስምሽን እየጠራች ሚዲያ ላይ መክሰስ እንደምትችል ታውቂያለሽ አይደለ? መክሰስ እንደምትችል ታውቂያለሽ። እኔ በነገራችን ላይ የማላወራቸው ብዙ ነገሮች ስላሉ ነው። ምክንያቱም እሷ የተናገረቻቸው ብዙ እሷ ሌላ አገር ላይ ስደተኝነት ለመኖር ለህይወቴ ሰጋለሁ፣ ህይወቴን ሊያጠቁብኝ ነው ብላ ጥገኝነት ጠይቃ የምትኖርበት አገር ላይ እዛ ሀገር ላይ ተቀምጣ አንድ ኢትዮጵያ የምትኖርን ሴት ግደሏት እያለች ከአንደበቷ ቪዲዮ አውጥታ ስትናገር እንዲሁም እንዴት መገደድ እንዳለብኝ እየተናገረች ስትናገር የነበሩት ከአንደበቷ በራሷ ቪዲዮዎች አሉ። ያን ቪዲዮ መቼና እንዴት ብሎ ቤቷ እንደሚመጣላት ታየዋለች። ምክንያቱም እሷ ኢትዮጵያ ላይ ሲሆን ህግ ይሰራል፣ እኔ ላይ ሲሆን እሷ ላይ ደግሞ አይሰራም አይደለ? እሱን እኔ ያሳይሻለሁ። እሱ የጊዜ ጉዳይ ነው። ታየዋለች። የድሮ ያቺ ከዳማ ሸቃላ ሊያሾ መስይሻለሁ አይደለ? እንደዛ መስይሻለሁ እኔ ሊያ እሱን ታየዋለች። እና ሳምሪ በዚህ ደረጃ ግን ሴትነትሽን እናትነትሽን ሚዲያ ላይ ቁጭ ብላ እየዘረገፈችና እያዋረደች ያለችን ሴት በዩኤን መክሰስ ትችያለሽ። እግዚአብሔር ምስክሬ ነው። ምክንያቱም ጠበቃዬ ብሎኛል። አንቺም ትችያለሽ። እና ደግሞ ዩኤን ውስጥ ያላችሁ ሰዎች የምትሰሩ ሰዎች ፕሊስ ኮንታክት አድርጉኝ በኢንቦክስ በእግዚአብሔር የምጠይቃችሁ ነገር ስላለ የነዚህ እዚህ ሀገር ያለው የነሱ ኤምባሲ እንትን ኬንያ ነው ያለው። በነገራችን ላይ ከዚህ በፊትም ብያቸዋለሁ። ግን አንድ ወረቀት አለ የምንጠብቀው ወረቀት የግዴታ እሱ ወረቀት ካልመጣ እኔ እንትን ማለት አልችልም። ግን እሱ ወረቀት እስኪመጣ ነው እስካሁንም የተራዘመብን። አንቺ ግን እዛ ሁነሽ ኢሮፕ ስላለሽ መጠየቅ ትችያለሽ። ህዝብ እያስነሳችብሽ ነው፣ እየዘለፈች ነው፣ እያዋረደች ነው፣ ስራሽን እንዳትሰሪ እያደረገች ነው። ጠዋት ማታ ሚዲያ ላይ ስላንቺ ነው የምታወራው። ኬዝ ያላት ከእናትየዋ ጋር ነው እንጂ ካንቺ ጋር አይደለም። ሚዲያ ላይ ወጥተሽ መልሰሽላት አታውቂም። የራስሽ ኮንተንት የራስሽ ነገር ያለሽ ሰው ነሽ። ተማሪ ነሽ፣ ሰራተኛ ነሽ፣ የልጆች እናት ነሽ። ኢሮፕ ላይ ነው ያለሽው። በዚህ ደረጃ ግን አቅም ሊኖራት አይገባም አንቺን ሀታክ የማድረግ። ምክንያቱም አንቺም ኢሮፕ ነሽ፣ እሷም ኢሮፕ ናት። ወረቀቷን የጠየቀችው ዩኤን ነው። ያ ወረቀቷን የጠየቀችው እሷ ወረቀት ያገኘችው በዩኤን ነው። ነጭ ቅማል በዩኤን ነው ወረቀቷን ያገኘችው። ያስ ኖርዌይ የለም እዚህ ኤምባሲያቸው እዚህ አይደለም፣ ኬንያ ማለት ነው። ኬንያ ነው ወይ ስጣት ኖ ምን ነው ጂጂ ያለችን። በነገራችን ላይ እነግራችኋለሁ ስለ ጂጂም እና ማለት ትችላለሽ። አንቺ ሴት ስለሆንሽ ተማሪ ሴት ስለሆንሽ እናት ስለሆንሽ ሚዲያ ላይ ሸርሙጣ ምናምን እንደዚህ እንዳለ ወረቀቶቿን ይዘሽ ቪዲዮቿን ይዘሽ መጠየቅ ትችላለሽ ሳምሪ። እግዚአብሔር ምስክሬ ነው የምልሽ ትችላለሽ። የፈለገችውን ከዝሆኔ ጋር አሁን ለምሳሌ እኛ ሀገር መታ ብታወራ እኔና ዝሆኔ እንሰዳደባለን፣ እኔና እሷ እንሰዳደባለን። እሷ ማታክ ታረጋኛለች፣ እኔ ማታክ አድርጋታለሁ። ሁሉ ሚዲያ ላይ ያሉ ሰዎች። አንቺ ግን ለዚህ ሴትዮ መልሰሽላት ደርሰሽባት ተናግረሻት አታውቂም። ስለዚህም ትችያለሽ። ኤኒዌይስ ወደዚህ እመጣለሁ። ነጭ ቅማል ሌላ ደግሞ ነይ ምንድን ነው ያልሽው? አጨምሪበት። ስለራስሽ አውሪ። ምን ማለት ነው ስለራስሽ? አጨምሪ የሆነ ሐሳብ ሆነ እንጂ የድሮ የጭንገረድን ዘመን ባይዘው በጭንገረድ ዘመን የተወለድሽ ሴት ነሽ። አይኖ እኔ በዛ ዘመን አልተወለድኩም። ሽሜ እያስረዳሽን ምን ነው የጭንገረድ ፍሽካነት ይነኛልሽ ያለ ኮስኮስ ሙሽሙሻ። በነገራችን ላይ ይሄ ላይክ ወይ እንደዚህ የምትዩ እቺ ስድብሽ ትመቸኛለች። ላይክ አረጋታለሁ።
ደብቀው ስለማይናገሩ ግርበኛቸው ቆለቁ ሚስጥር ደብቀው ስለሚኖሩ ነው እንጂ ድሮም ቢሆን የድሮ እናንተ ደግሞ ምንድን ነው የቆራረጣችሁ? ብላ የምትሸማቀቀው እናት ናት፣ የድሮ እናት። ያሁኗ እናት የለችም። ባህላት በተከል ልጅን ታሳድጋለህ ላጥ ይሄዳለሁ ነው የምትለው። ምክንያቱም ሚዲያው ነው ጊዜው ነው አየሩም ምንም ማድረግ አንችልም። የዘንድሮ እናት እንደዛ ነው ከተባለ ለምን ልጅሽን አልጣልሻትም ታዲያ አንቺ? እኔ አልጣልኳት ስለምችል እኔ ለአባቱ ያልሰጠዋት ስለምችል ልጄን ይዤ ማሳደግ ስለምችል ባልችል ኖሮ እሰጠው ነበረ። ልጄን ይዤ ማሳደግ ስለምችል ግን ይዤ እያሳደግኳት ነው። ያ ማነሽ ቤቴሌ የምትባዩ ፕሊስ አትደጋግሚ ኮመንት። እሺ ስለምችል ለምን ሰው እኔ ስለምችል ስለማልማር ወጥቼ ስለማልሰራ ቤቴ ውስጥ ስለሆነ ምሰራው በስልክ ስለሆነ ምሰራው ሰራተኞቼን እዚሁኝ ስለሆነ ማዛቸው ከዛም ደግሞ ዩቲዩብ ላይ ቁጭ ብዬ ስለምሰራ ስለማልሯሯጥ ልጄን ደግሞ የሚያሰጠኝም ያዝም ብሎ የሚያሳዝዝም ግዴታም እዳም የለብኝም። ልጄን መያዝ ስለምችል ስላለኝ ቴንኪው ስላለኝ እንጂ ባይኖረኝ ኑሮ ሰጠው ነበረ። ባይኖረኝ ኑሮ አፍንጫው ላይ ቁጭ አድርጌለት ወጥቼ እሰራ ነበረ። መቼም ቅማል እያከኩኝ እየበላኝ ሰውነቴን ችግር ጊታሬን እየመታኝ ቁጭ ብዬ የሱን ልጅ ብቻ አላሳድግም። ማን በልጁ ቆዳ የተቀበረ አይተሻል? ማን እሱ? አንቺ ቪዲዮ ላይ መተሽ ሆድ ለባሳቸው እናቶች ምከሪያቸው። እኔ ደግሞ እንደዛ አልመክራቸውም። ከአንቺ በላይ ምንም ነገር ሊኖር አይችልም። ልጅሽ ነው የስ እና አንቺ ደሃው ነሽ የምታሳድጊው ልጅ ደሃ አርገሽ ማሳደግ የለብሽም። አንቺ ደደቡ ነሽ የምታሳድጊው ልጅ ደደብ አርገሽ ማሳደግ የለብሽም። አቅሙና ብቃቱ ካለሽ የተሻለ ቦታ ማስቀመጥ፣ እማራለሁ ካለሽ ትማር። እውነታው ይሄ ነው፣ ሪያሊቱ ይሄ ነው። የሷን ያዝ ልጅህን ማለት እንደ ወንጀለኛ፣ እሱ እንደ ጻድቅ፣ ከዛም አንቺ ደግሞ እንደ መስካሪ፣ አንቺ እንደ ገጻች፣ አንቺ በጣም የክፍለ ዘመናችን የሶሻል ሚዲያ ምርጥ እናት አይደለ? ምርጥ አዛኝ ደግቷ ሩሩዋ እናት አንቺ። ቴንኪዩ አመሰግናለሁ ማሬ ዮዮዬ። ምርጥ እናት፣ በጣም የዋህ እናት አንቺ ምርጥ ሴትና ምርጥ እናት ብትሆኚ ዘቢባን ያሉን ሁሉ ንግግር አትናገሪም። እያንዳንዱን አስታውስሻለሁ። ረስተውልሽ ይሆናል ተከታዮች። ሰላም ተስፋዬን ከእናቷ ጭምር ከአንቺ የበለጠ የዘለፋት የለም። ከአንቺ የበለጠ የዘለፋት የለም። እኔ እንደናንተ አይነት መሰሪ ሴት ስላልሆንኩ ነው እንጂ ከድሮ ጀምሮ እከታተልሻለሁ ብያለሁ። ቁጭ ብዬ ሰማሻለሁ የምታወሪውን። በጣም ሰቅጣጭ ንግግር ነበር ሰላም ተስፋዬን እናቷንም እሷንም ስትናገር የነበረው። ዘቢባንም እንደዛው እንቀጥላለን። ኪያንም እንደዛው እንቀጥላለን። ሰብለንም እንደዛው። አንቺ ረጅም ሰዓት ስለምታወሪና በጣም ስለምትናገሪ ትክክል ነሽ፣ እውነተኛ ሴት ነሽ። ነው አይደለም? ከዚህ ፋኒ ከሚባል አስመሳይ ልጅ ጋር አብረሽ የምትታዩ አንደኛ ነገር ጥሩ ናት እንድትባይ፣ ሁለተኛ ነገር የሚዲያን ጨዋታ ታውቂዋለሽ፣ ብዙ አመት የቆየሽ ነሽ እንደኛ ስለዚህም ያለውን አየር ድባቡን አንደኛ የራስሽንም ጥቅም ነው፣ ሁለተኛ ደግሞ እሱንም እንትን እያልሽ ጂጂ ላይ ስለምትቀኝ ጂጂ ልትበቀዩ ነው እንጂ አንቺ እንደዛ አይነት ሴት አይደለሽም። ንጹህ መልካምነት ለአንድ ጥሩ ለአንድ ክፉ ጥሩ ነው አይደለም? መልካምና ንጹህ ስትሆኚ ሩቅ አንሄድም። ሰርጀሪን ምንድን ነው ያልሻት? ከአባትሽ አርግዘሽ አስወረድሽ ነሽ አላልሻትም እንዴ? እና እንሰማዋለን እሱን ቪዲዮ። ልጄን ባጣ መርጣለሁ ከሰርጀሪ ጋር ከምታረቅ ብለሽ ስታወሪ ያልነበረ እንደ ቪዲዮዎች ላይ እሱንም አወጣልሻለሁ፣ አስቀምጬልሻለሁ። ልጄን ይንሳኝ እኔ ከሷ ጋር ከዚህ በኋላ 4 አመት ሄድብሻል እያልሽ በልጅሽ እየማልሽ ስታወሪ ያልነበረ እንዴ? አንቺ የምታወሪው ወሬ አይቆጠርም። እኛ ስንናገር ግን ክፉ። እኔ እኮ ስለዝሆኔ መጥፎነት ስለዝሆኔ መጥፎ ንግግር እኮ ነገም ከነገ ወዲያም ከሚቃወሟች ሰዎች መካከል አንዷ ነኝ። ልጅቷን በዚህ ደረጃ መጉዳት ለምን አስፈለገ ነው? እናት የሆነች ልጅ እናት ሴት ልጅ አላት እናት በዚህ ደረጃ ሳምቢን አትወቅሳትም፣ እንደዚህ ማያረጋትም። ዝሆኔን የምንጠላበት የራሳችን ሪዝን አለን።
እንጠላታለን። ልጅቷ ምን አረገችን? ሁለቱ ፋኒ እንደሚለን መልካምና ጻድቅ የሆነ ልጅ ቢሆን ኖሮ ሚስትስ በዚህ ደረጃ ምን አምሯት ትሄዳለች? እቺ ልጅ የተጎዳች አንዳንዴ ግፍ ስንገፋ ቆም ብለን ስለ እውነት የምንመስክር የሆነ ነገር ስንናገር በምክንያታዊ ነው እንጂ አልኩት እኔ እኮ ዝሆኔ ያደረገችኝን ያለችኝን ያስቀየመችኝን ያዘንኩባትን ቆይ ያልኩበትን ረስቼ አይደለም። ግን በዚህ ደረጃ ደግሞ እናንተ መልካም እናት ጥሩ ሰዎች መስላችሁ ሚዲያ ላይ ቁጭ ብላችሁ እንደዚህ ብላችሁ ስታወሩ እኔ እንደናንተ አይነት ማንነት የለኝም። እንዳልኳችሁ እኔ ከህዝብ ጋር ነው የምኖረው። እናንተ ደግሞ ከህዝብ ጋር አይደለም የምትኖሩት። ይሉኝታን አታውቁም። እንደ ኢትዮጵያዊነት እናትነት እንደ ምናምን የሚባለውን ወግ አታውቁትም። ረስታችሁታል። የናንተ ወግ የናንተ ማንነት የናንተ ኢትዮጵያዊነት ቪዲዮ ስትከፍቱ ላይቭ ላይ የምትናገሩት ነገር ብቻ ነው። ስትሰበሰቡ የምታወሩት ነገር ብቻ ነው። ኢትዮጵያ ውስጥ ደግሞ ስትኖሩ ኢትዮጵያዊነት ለዛ ይኖራችኋል። ለንግግራችሁ፣ ለመልእክታችሁ፣ ለወሬያችሁ፣ ለእያንዳንዱ ንግግራችሁ እውነት እግዚአብሔር በሚያውቀው እዚህ ውስጥ አሁን ነጭ አይጥ የምታወራቸው ሜሴጆች፣ መልእክቶች፣ ግጸጻዎች፣ ተረባዎች፣ ስድቦች እውነት ከሷ እድሜ ጋር የሚሄድ ሰው ነው? ስቶፕ የምትይ ብሎክ አረግሻለሁ ውጭ ከዚህ ቤት። እሺ እኔ ሰርጀሪ አይደለሁም። እናንተ ስትፈልጉ ስቶፕ ስትፈልጊ አውሪ የምትሉኝ ሴት አይደለሁም። ሊያ ነኝ። እሺ ትናንትና ስታደንቂ ነበር ስትወጂ ነበር። ዛሬ ስናገራት ወይ ምናምን ብለሽ ጥርግ ብለሽ ትሄጃለሽ። ቀድሞውንም አትወጂኝ። ይሄን ማወቅ አለብሽ። የኔ ማንነት ነው። እኔ ማንንም አግዞኝ ማንንም ደግሞ ደግፎኝ አይደለም እዚህ የደረስኩት። እሺ ማንንም ሰው ራሴን በራሴ ያቆምኩ ሴት ነኝ። ማንንም ልትጥሉኝ እንጂ ልታቆሙኝ የመጣችሁ አንድም ሰው የላችሁ። ልትሰብሩኝ እንጂ ጀግና ብላችሁ ልታቆሙኝ የመጣችሁ አንድ ሰው የላችሁ። ማንንም ይመሰክራል ይሄን። ራሴን በራሴ ያቆምኩ ሴት ነኝ። እንደዚህ አይነት ይሄ ትናንት አድናቂዋ ነበርኩኝ ዛሬ ምናምን ይጂ ባክስ። ሐሳቤን ስትፈልጊኝ ትመጫለሽ፣ ሳትፈልጊ ትወጫለሽ። አለቀ።